ማንዬ ውይ ጭራሽ ሰከንድ አፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ማን ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት አሁን አንድ ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር ማለት 9 ነጥብ ለመጫወት ዶኩ ነው ጉድ የሰራን ይሄ ታይትል ሬስ ማን ዶኩ ቨርሰስ አርሰናል ሆኗል ማን እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራግርህ ብቻ ታገባለ ገባር ቸርኪ እያስበላቸው ነበር ዶኩ ደረሰላቸው እንጂ እኔ ነግራችሁ ነበር የበርሌ ጨዋታ ላይ ቸርኪ በቃ ጢባርናም ትልቅ ጨዋታ ላይ ምናምን ነገር አቋማን ታሳይና ከዛላ ይደብረዋል ሌላ ጊዜ መጫወት ማለት ተረዳኝ አይደል አሁን እዚህ ጋር ብሬንትፎርድ አላሽ እንዴት ነው እኛ ነጥብ ያስጣላችሁት እንዴት ነው ነጥብ ያስጣላችሁት ማን እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹማ አድክም ይሆንክ ቡድን አድክም ዘንበል አንድ ለባሮ ተሸነፈ አቻ ለማድረግ አትሞክር 3 ጥቅም አለ እንዴት ማኑ ሚድፊልዱን እኮ የሆነ ሰዓት ላይ ማኑ ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ በርናንዶ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን በዚህ ሚድፊልድ ተሸነፋችሁ በዚህ ሚድፊልድ አባቴ ቡሊ ያታረገው ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት አረ ወይኔ ማን እኔ ይኸውልሽ ኖርምዬ ነው ነገ በተስፋ ነው ይሰጡሽ ሌላ ምንም ነገር አሰጡሽ በተስፋ ነገ ተቋጥራለሽ ሌላ ምንም አማራጭ ስለሌለሽ ማለት ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽተኛለሽ ክሪስታል ፓላስ ይለጥፍሻል አሁን ማክሰኞ ወይ ሮብ ስትጮቹ ማለት ይለጥፍሻል ሃይ ብሬንፎርድ እኔ ለራሴ አሸንፈው ወይ ነጥብ አስጥሎ ይመጣል በየ ብሬንፎርድን ወጥሬ ከጎኑ ቆንኩ ፈርስታፍ ሰከንዳፍ ቀጠልኩኝ ጀሞ ጭራሽ የጎል ልዩነታችን 0 እንዳይገባ እንዲህ በየ ደቋት አቻ ይወጣል ወይ ነጥብ ያስጥላል ወይ ያሸንፋል በየ ተበቁት ብሬንፎርድ እንደዚህ ጉድ ይስራኝ ጀሞ እንዴ ወሽመጤን እኮ ነው የበጠሰው እናንተ ከመቼው ተገልብጬ ጎል አብዝቶ እንዳስቆጥር ሲቲ መቋጠር እንደጀመርኩኝ ራሱ አላቀውም ባቃጠልከኝ እኮ ብሬንፎርድ አንተ አረ ተቃጠል አንተ ብሬንፎርድ አቃጠልከኝ እኮ ይምሬን እኮ ነው እንዴ ደካማ ቡድን ነው እንዴ አንተ ለአውሮፓ መድረክ የምትወዳደር ቡድን አይደለ እንዴ ቆፍጠን ብላ ተጫወተን ቢያንስ በትሸነፍ እንኳን በአንድ ጎል ልዩነት ምናምን አትሸነፈም እረ ምን አይነት ነው ራም ባለጊዮን ክሰው ለማንኛውም እኛ አያገባንም እንደውም አንቋጠር ብሬንትፎርድ ላይ እንደውም አልቋጠርንም ተተኗል ቀጣይ ወሳኝ ጨዋታዎች አሉ እነሱ ላይ መንቋጠር ይሆናል ይሄ አይሆን እንዴ የጎል ልዩነታችንን ጭራሽ አስፈላል አንተ ቂመኛዬ ነህ የምሬን ነው የምልህ ሂድ ወያላ how are you I am fine thank you and you ዶኩ የኔኮ በመልክ ብቻ ሜሲን የምትመስለኝ ይመስል ነበር እኮ ለካ እግርሽ ሜሲ ነው ኒኮ መልካችሁ ብቻ የሚመሳሰል ይመስለኝ ነበር እንዴ ሲጀመር አንተ ትቀማለህ አረ ፈላው ተው እንደዚህ ለምን አታስጨንቀኛለህ መለጥለጥ ላይ ቀር እንዴ እንዴ ሊያመልጠኝ እንደለመደ ግን ተመችቶኛል ወይ ንደስ ይላል ባይ ወያላ ተገናኘን እንግዲህ ወይኔ አትወሪኩ ወይኔ እኔ በፈጣሪ ስም በጣም የታወቀ ነገር ዶኩ ግን እግዚአብሔርን እኔ አንተ ሰውዬ ታልኳለህ ይሄን ዋንጫ ልታስበላን ትችላለህ በቃ እኔ የዛኔ ተናገርያለሁ አንተኔ አርሰናል ነገ እንኳን ቢያሸንፍ እኔ ምን አገባኝ ብቻ አሪፍ ደስ የሚል ጨዋታ ይጫወታችሁት አስደሰታችሁኝ ፈርስታፍ አስጨነቃችሁኝ እንጂ ዶኩ ግን እግዚአብሔርን ኳሳው መደረግ የነበረበት በዶኩ ብቻ በኩሰት 3 ተጫዋች ይቀንሳል ስቦልህ ይሄዳል እግዚአብሔር አንተ በጣም ነው የምትችለው ሃላንድ አገባ በቃ አንተ ኦሬዲ ጎልደን ቡት በልተዋል አለቀ አንተ ነገ ኳስናል ከተሸነፈ አንደኛ ነን ጭራሽ ጎሉንም በአንድ ነጥብ አጠበብ ነው 3 ጎል ተቀጥቀንላቸው ማለት ነው ፔፕ ዛሬ ከሰራው ትልቅ ስራ ቸርኪን ማስወጣት ነው እግዚአብሔርን አይመቷም ልጁ ሴሜኖ መውጣት ነበርበት ሴሜኖ በቃ ምንም በቃ አይሰራ ምንም ይሰራል አይቻለ አተንችላለን ወይ እኔ ቃል የለኝም ሲቲ ብሬንፎርድን 3-0 ዝቅ በነገራችን ላይ ማክሰኞ ከ9 ሰዓት ጀምሮ ሁላችሁም እንዳትቀሩ ተግባረ እድ ሜክሲኮ የሚገኘው ተግባረ እድ ግቢ ውስጥ 9 ሰዓት ላይ እንገናኛለን ማለት ነው ሜክሲኮ ሁላችሁም ተግባረ እድ ግቢ 9 ሰዓት እንዳትቀሩ 9 ሰዓት ተኩል ላይ
በቴሌግራም ቻናል የምታውቋቸው የቼልሲ ባለቤቶች፣ የቼልሲ ደጋፊዎች፣ የቴሌግራም ባለቤቶች እንዲሁም ደግሞ የተወሰኑ የቲክቶክ ኢንፍሉዌንሰሮች አንድ ላይ ሆነው የሚሳተፉበት ከማንቸስተር ዩናይትድ ኢንፍሉዌንሰሮች ጋር የሚጋጠሙበት ቶርናመንት ነው። ባይዘዌ ቶርናመንት ተዘጋጅቷል። ስለዚህ የፉትሳል ቶርናመንት ነው። ሁላችሁም እንዳትቀሩ ተጋብዛችኋል ማለት ነው። ሲቲ ወስዶ ብሬንፎርድን የታባቱን ስና ይኸውላችሁ አንድ ነገር ልንገራችሁ። ነገ ሁላችንም የዌስትሃም ደጋፊ ነን። ዌስትሃምን እንደግፋለን። ዌስትሃም ካላሸነፍክ ትወርዳለህ። ለራስህ ስትል ተጩት። እኔ ያገባኝ ለራስህ ስትል እወቅበት። ካላሸነፍክ ቻው በቃ እሱን ወቅ። ኤኒዌይስ ፎሎ ማድረግ እንዳይረሳ። ይመቻችሁ። እሺ እንደዚህ ተፈቀደ እንዴ? እዩት፣ ቀኝ እግሩን እዩት። ይኸውላችሁ እዚህ ጋር ሲጠልፈው በእውነት እኔ ቦክስ እንደተፈቀደ አላወኩም ነበረ። ታውቃላችሁ ፕሪሚየር ሊግ ላይ እና በርናንዶ አሳይቶናል። አይ ቲንክ ከዚህ በኋላ ይቻላል መሰለኝ ወይስ ለሲቲ ብቻ ነው? ጥያቄ ነው ባይዘው። ሁለተኛው ደግሞ ክሊር ኮንታክት ነበረ። በቃ ፔናልቲ ለማሰጠት በጣም ክሊር ኮንታክት ነበር። አለቀ። ግራግሩን የሻደን ግራግር በማቲያስ ኑኔስ ቀኝ እግር መቶታል። በትክክል በቃ አቅጣጫውን አስቶታል። እንዲንሸራተት እንዲወድቅ አድርጓል። ሶ በትክክል ፔናልቲ የሚያሰጥ ነበረ፣ ግን አሁንም ለሲቲ የሚያሰጥ አልመሰለኝም። ስለ ሲቲ ነው እያወራን ያለ ነውና 115 ኬስ ችግር የለውም። ወደ ቀጣዮቹ ጨዋታዎች ዲድ ሁለቱም 3 ጨዋታዎች ይቀሯቸዋል። እንግዲህ ክለባችን አርሰናል በአንደኛ ደረጃ በ76 ነጥብ እንዲሁም ማንቸስተር ሲቲ ሁለተኛ ደረጃ በ74 ነጥብ ይከተላል። ማንቸስተር ሲቲ ቀጥሎ እንግዲህ ከፓላስ ጋር ይጫወታል፣ ከዛ ከበርንማውዝ ጋር፣ ከዛ ደግሞ ከአስቶን ቪላ ጋር ይጫወታል። ክለባችን አርሰናል ነገ ከዌስትሃም፣ ከዛ በርንሌይ እንዲሁም ክሪስታል ፓላስ። በአጭሩ አንድ መነግራችሁ ነገር እንደው ታውቃላችሁ፣ እኛ ነገ የምናሸንፍ ከሆነ ኦልሬዲ ዋንጫውን እናረጋግጣለን። ነገ ግን ማሸነፍና ማሸነፍ ብቻ ነው። አንድ ነገር ልጠቁማችሁ በዚሁ አጋጣሚ ፓስት 2 years ያያችሁትን የአርሰናል ሜንታሊቲ እና የሰሩትን ስህተት አሁን ይደግሙታል ብላችሁ ከጠበቃችሁ ተሸውዳችኋል። እንደው ልጠቁማችሁ ብዬ ነው። ቴንክ ዩ ደህና ደሩ። አቦ የትም ተወለድ እነ ዶኩና ሃላንድ ሰፈርን እነሱ ባይኖሩ ሚዜውን የሚከተሉ ማን ነበር በዚህ ሰዓት የሚያዝናናን? የትም ተወለድ እነ ዶኩና ሃላንድ ሰፈርን። ተስፋ ሰጠው እያለ ይቅርታ ምንም ማድረግ አልችልም። ፈርስት ሃፍ ሳናገባ ጥሩ ነው ብለሽ ደሴም ሽት እኮ ቼልሲም ላይ ፈርስት ሃፍ አላገባንም። ወሬ ገብቶለት ገባ ቡድኔ 3-0። እዛ ልክስክስ ያለ የፉላም ዲፌንስ ላይ ያገቡትን 3 ጎል አጣጣንባቸው። ቅጠልን ያሉት ጥያቄ የለውም። አቻ ቢወጡ ራሱ ወደ ታይተል ሬሱ እንደምንመለስ ታውቃላችሁ አይደለ? አርሰናል ደግሞ ችግሩ ሁሌም እንደምናውቀው ሲመራ ነው። አሁን የሁል ጊዜ እንቅፋትሽን ዌስትሃም ዩናይትድን ካንቺ ነጥብ ማግኘት አይደለም ማሸነፍ ያለበትን ዌስትሃም ዩናይትድ ነገ አዌ አሸንፈህ ትወጣለህ ወይ የሚለውን እናያለን። ለዛሬ ግን ተጫዋች ቀይር ፔፕ አያ አይደለ? ተጫዋች ቀይር በቃ ማርሙሽም አገባለ ተጫዋች ቀይር። ሁሌ ግግም የሚለው ነገር አለ። የሆነ ኔጌቲቭ ነገር ሲፈጠር ነው በቃ ፔፕ ቢቀይረው ተጫዋች ቀይር። ከዚህ በኋላ ስለ ዶኩ ይወራል። እንዲሁ እንደተናነቅናት እንዲሁ አንገት ለአንገት እንደተያያዝናት እንቀጥላታለን። የአመቱ መጨረሻ ላይ ይዳኘናል። እንዲህ አንገት ለአንገት እንደተያያዝናት አናርፈ ብላችኋል፣ አንጥልም ብላችኋል። እንግዲህ ይቀጥል አላችሁ። እንዲህ እንደተያያዝናት አንድ አይነት ጎል እንዴት ሰው 3 አንድ አይነት ጎል ያገባል? አንድ አይነት ጎል ይሄን ሚድፊልድ ይዞ ግን ማስከፈል ካልቻላችሁ ማለት አሁን ቀይሮ በተለይ ደግሞ ፎደን አስገባው። ፎደንና ማርሙሽ እንደዚህ አይነት እብደት ያለው አጮት እየጮተ ማስከፈል ካልቻላችሁ ብሬንፎርዶች ተዘናችሁ። አረ የዶኩ የሚባል ሰው ያቃጠለን እናቱ ምን አይነት ጎል ያገባው? እግዚአብሔርን በጣም ተቃጥያለሁ። ግን ከዛ በፊት ማለት ያለብኝ ነገር ሲቲ 3-0 ነው ማሸነፍ የቻለው ማለትና 3-0 በጣም ሰፊ ውጤት ነው። ሶ በቃ አሸንፏል ሲቲ። ግን ስለ ዳኛው በጣም ቆሻሻ ነሽ። እግዚአብሔርን ከዳኛውን ተውት። ሁሉም ነገር እንዳልኳችሁ 3-0 ነው ገብቷል። ያን ቢፈርድ ራሱ ሲቲ የማሸነፍ ቻንስ ሊኖረው ይችላል። 3-0 ሰፊ ውጤት ነው። ይሄ ተጫዋች ለምን ኳስ ተጫዋች እንደሆነ የሚያስረዳኝ ሰው ፈልጋለሁ። እንደውም ዛሬ ኖርማል ነው። ዛሬ ከኛ ጋር ሲጫወት አይቼዋለሁ፣ ከዩናይትድ ጋር ሲጫወት አይቼዋለሁ። ዛሬ አይቼዋለሁ።
እንዴት ነው አንተ እኮ የሆነ ጫካ ውስጥ ገብተህ ማረስ ነው የነበረብህ መድኃኒዓለም እንዴት ነው ኳስ ተጫዋቹ እንዴት ነው 20 ምናምን ጎል ያስቆጠርከው አንተ እንዴ አራኔ በገባኔ ከዚህ ሻላዱ አንተ አረ በመድኃኒዓለም እንዴ ኢጎር ቲያጎ እንዴት ነው አንተ ለብራዚል ብሔራዊ ቡድን እንዴት ነው የተጠራው እንዴት ነው የፊት መስመራችሁ እንድትመራይት እንዴ አንተ እኔ ባዩት ቁጥር እግዚአብሔር እኔ የሆነ አሁን እየፈረድኩ ምናምን ይመስላል ግን ይገባችኋል የምትዩ ሰዎች ማለት ዳኛው ኑኔዝን ሁለቴ ነው ላሻልኩ ማለት ነው ግን ውጤቱ ሰፊ ስለሆነ 3-2 ስለሆነ በዛም በዚህም የሆነ ሲቲ ሊያሸንፍ ይችላል ዳኛው ግን በጣም የመላጣ ልጅ ነው ማለት ነው የመጀመሪያው ጭራሽ ሆነ እነሱ በርግጥ ዳኛውም መፍረድ እነሱ ራሱ መች ጠየቁት የመጀመሪያው ሁለተኛው ላይ ማን ዶብ የተወሰነ ምናምን መከራከር ፈልገዋል እና አሸንፏል ማለት ነው ሲጀመር ይውላችሁ ትንሽ ቲም ጋር እኮ የሆነ መጀመሪያ ይሆናል አይደል 75% ለ25% ምናምን ነው ኤክስፔክት አድርገው የሆነ ለመቋጠር ራሱ የምትገቡ ከዛ ጨዋታውን ስትዩ ምን አይነት እድል ነበር ሲያመኩኝ ነበር በፈጣሪ ስም ግን ያው ትንሽ ቲም ኦብቪየስሊ እንደዚህ ነው ጨጓራ ነው የሚለጠለ ኤቨርተን እናመሰግናለን መጥቻለሁ ካንገት ስር መተንፈስ ጀምሬያለሁ ይህ ንግግር ጋርዲዮላ ለአርቴታ ያስተላለፉት መልእክት ነው ዋንጫው ማን ይበላው ይሆን እስኪ ሁላችሁም ግምታችሁን አስቀምጡ እነሆ ማንቸስተር ሲቲ ከአርሰናል አንገት ስር ዳግም በይፋ መተንፈስ ጀምሯል ዛሬ የጋርዲዮላው ክለብ ብሬንትፎርድን አንበርክኮ ወደ ቀጣዩ ዙር የቤት ስራ ተሸጋግሯል ታዲያ በዚህም አርሰናል ነገ እስኪጫወት ድረስ የነጥብ ልዩነቱ ወደ 2 ጥቧል ታዲያ ቤተሰቦች በዚሁ አጋጣሚ ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ በጣም ነው ማችሉት የሌለ ማለት ነው በቃ ይሄ ኬቨን ሻዴ የሚሉት ደግሞ ማን ነው 7 ቁጥር ይሰጣል የበሰበሰ ሳትነካትን ከባለላለ አረስ ታስጠሉ እኔ ምን አገባኝ እኔ ዋንጫዬን በልት ጤናዬን ጥብቅ ምን አገባኝ አርሰናል 76 ነጥብ ማንቸስተር ሲቲ 74 ነጥብ የአንድ ጎል ብቻ ልዩነት አላቸው ማለትም ነገ አርሰናል ነጥብ የሚጥል ከሆነ ወይም የሚቀሩት 2 ጨዋታዎች ላይ አንድ ጨዋታ ላይ ነጥብ የሚጥል ከሆነ ዋንጫው ወደ ማንቸስተር ሲቲ ፊቱን ያዞራል ማለት ነው ማስጨፍር ወንድሜ ገና ነው ቀድማት ሲቲ እኮ በነገራችን ላይ ነጥብ ሲጥል ራሱ ማለት ነው የወደፊቱን እንደሚያሸንፍ በደንብ የሚያስታውቅ ቡድን እኮ ነው እግዚአብሔርን አድርጎ እኮ ነው ነጥብ የሚጥል እንኳን ማለት ነው ፈርስት ሃፍ አሁን ያየው ቡድን 3-4 ማግባት ነበረበት ነገር ግን እድለኛ አልነበረም ቡድኑ ብሬንትፎርድ ደግሞ ቆንጆ ዝግ ዘግቶ ነበር ነገር ግን ሰከንድ ሃፍ ላይ ራሱን አሻሽሎ መጣና በጣም የሚያስደነግጥ ማንቸስተር ሲቲ ሆነና ጎል አድርጎ 3-0 አሸንፎ ሁለተኝነቱ ላይ ስርዓት በለውት እያልክ አትጨፍር ወንድሜ ተረጋጋ እያለ መልእክት እያስተላለፈልን ነው ማለት በዘንድሮ ዓመት ሁለቱንም ዋንጫ እንዲጨፍራችሁ ጮቤ ረግጣችሁ ብታጡት ውስጤ ሰላም ያገኛል ሰላም ሲቲ 3-2 አሸንፏል ግባና አውጣው ይሄ አዲሱ አካውንቴ ነው ፎሎ አድርገህ ጀምር አተዱኩ ምን አይነት ተጫዋች ነው ኧረ በመድኃኒዓለም ባለፈውም እኮ እሱ ነው ከመሸነፍ ያዳናቸው 2 ጎል አግብቶ ዛሬም ደግሞ የሚገርም ኤፍ እንደባለፈው አይነት ጎል ቀረቀረላቸው በቃ በሱ ምክንያት ሲቲ ሰከንድ ሃፍ ላይ አሪፍ ሆነ እንደገና ደግሞ የቀረው 2 ጎል ሃላንድና ማርሙሽ ቀርቅረው 3-2 በሆነ ውጤት አሸነፉ አሁን ወያለው ይደነግጣል ማለት ነው ገባ ባለፈው ፉልሃምን 3-2 ካሸነፈ በኋላ የልብ ተሰምቶታል ከዌስታም ጋር ብጥል ራሱ ያለኝ ጎል ልዩነት ምናምን ቀሪ ጨዋታዎች ይቀላል ናቸው ምናምን እያለ ፍሌክስ እያደረገ ነበር ነገም እንግዲህ መጣል አለበት የዛሬው ድጋፍ ነገ ደግሞ ቋጠሮ ሆኖ ይቀጥላል ማለት ነው ጄሬሚ ዶኩ ምን አይነት ጎል ያስቆጠርከው ዛሬም በድጋሚ ማንቸስተር ሲቲን መታደግ የቻለች እጅግ ወሳኝ የመክፈቻ ጎል ማስቆጠር ችሏል በጨዋታው ላይ ማን ኦፍ ዘ ማች የሚያሰኝ ፐርፎርማንስን ማሳየት ችሏል ከጨዋታ በተለይ ማንቸስተር ሲቲ በተቸገረባቸው ባለፉት 2 ጨዋታዎች እጅግ አስደናቂ ምርጥ ብቃቱን እያሳየን ይገኛል ዛሬ ያስቆጠረው ጎል ደግሞ እጅግ የሚገርም ምን አይነት ጥቅለላ ነው ያስመለከተን ጄሬሚ ዶኩ መክፈቻውን ጎል 60ኛው ደቂቃ ላይ ባስቆጠረበት ጨዋታ ማንቸስተር ሲቲ ተጨማሪ ጎሎችን በሃላንድና በማርሙሽ አማካይነት አስቆጥሮ ከመሪው አርሰናል ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል ምንም እንኳን በኤቨርተኑ ጨዋታ ነጥብ ተጋርቶ ለመውጣት ቢገደድም በዛሬው ጨዋታ ላይ ግን በተለይ ከረፍት በኋላ 3 ጎሎችን አዝንቦ እንግዲህ አሁንም የዋንጫው ፉክክር ላይ አለውበት እያለ ይገኛል ስለ ጄሬሚ ዶኩ ወቅታዊ ብቃት ግን ምን ትላላችሁ ስለ ማንቸስተር ሲቲ ድልስ የተሰማችሁን ኮሜንት ሴክሽን ላይ አስቀምጡልኝ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ይሄ ነበር የተፈለገው ዛሬ ሲቲ እንዲያሸንፍ ሲቲ ይመቻችሁ ከዚህ በኋላ አልፈልጋችሁ በቃ እቺን ነው ነገ በግዴታ አይደለም እየለመንኩ አይደለም የምታሸንፈው ነገ በግዴታ በልህ እየዛትኩብህ ወይ ታሸንፋለህ ወይ ዋንጫውን ታጣለህ አለቀ አርሰናል ነገ ባፍንጫ ታሸንፋለህ ለራስህም ስትል ለኔም ስትል ለምጠላይ ጎረቤት ታተርፈኛለህ አሸንፈ ማለት ነው አለቀ በቃ
ከተሸነፍክ ደግሞ ደስ ይለኛል፣ ዋንጫውን ታጣለህ። አለቀ። እኔ በራሴ ኮራጅ ቀጠናው አመልጣለሁ ሊልስን በማሸነፍ በቃ በአፍንጫ ነገ ታሸንፋለህ። እየዛትኩብህ በአፍንጫ ማለት በአፍንጫ። ሲቲ ብሬንፎርድን አሸንፎ ውድድሩ አልቋል እንዴ ሊጉ አልቋል እንዴ ብሎ ጠይቆናል። አዎ አልቋል ብለን የመመለስ ፋንታ የኛ ፋንታ ነው። ነገ ዌስትሃምን ስናሸንፍ ያንን ጥያቄ ምንመልስ ይሆናል ማለት ነው። አለበለዚያ ከባድ ሊሆን ይችላል። ምናልባት ባለፈው ሲቲ አቻ የወጣው ለምክንያት ሊሆን ይችላል። እንደዚህ አይነት ጭንቀት ውስጥ ግን መግባት አንፈልግም። ነገ ዌስትሃምን በሰፊ ልዩነት ነው ማሸነፍ የምንፈልገው ማለት ነው። እና ጨዋታውን ወደ አርሰናል ሜዳ ደግሞ ድጋሚ ተመልሷል ማለት ነው። የነገው ጨዋታ በልዩ ሁኔታ በአጓጊነት እንዲጠበቅ አድርጎታል ማለት ነው። ነገ እናያለን። ብሬንፎርድ ግን እንደዚህ ነበር የተባባል ነው። በተወደደ ፍሬያችን ላይ አንቀልድ ብዬ በጧት ቪዲዮ ሰራው። የዛሬ ቋጠሮ ምንም አያደርግልንም፣ ሙሉ ትኩረታችንን ወደ ነገው ጨዋታ እናድርግ ብዬ ቪዲዮ ሰራው። የአቋም አመራርም ሆነ አባላቶቹ ምሰሙ አይነት አይደላችሁ። ዛሬ ይህን ሁሉ ፍሬ ማፍረጥ ተገቢ ነበረ። ይህ ሁሉ አንቴና መጣመም ነበረበት ጓዶች። ለምን ለነገው ጨዋታ ምን ሊውጣችሁ ነው? እስቲ ዛሬ ተኮላሻችሁ ለነገ ጨዋታ ምን ሊውጣችሁ ነው? ትዕዛዝ አትቀበሉ ማለት ነው። በጣም ጥሩ አስተዳደራዊ እርምጃ መውሰድ እንጀምራለን። አርሰናል ይቅደም፣ ቋጣሪ ይውደም። አጸቋማ ባለፈው ኢቨርተን ላይ ባለቀ ሰዓት የገባው ጎል ዘንበሎ አይደለም። የሆነ ነገር ይሰማኛል፣ የሆነ ነገር ማይሰማኛል። ለዝም ብሎ አይደለም ዶኩ ባለፈው ኢቨርተን ላይ አቻ ያደረገው። ሲቲ ተቸላላችሁ እኔ ዶኩዬ እኔ ለዶኩ ቃል የለኝም። ሲቲ ፋንስ በጣም ነው የሚችለው። እንደባለፈው ዝርግፍ አቤት ባይዘወይ ያ ጎል ነው ጌሙን ቼንጅ ያደረገው ማለት ያ ጎል ነው። ያው ቅያሪው እንዳለ ሆኖ ማለት አረካችሁ ፋሚሊ። አሁን በደንብ ይቋጠር የሞት ሽረት ቋጠሮ የሚያስፈልጉ የሞት ሽረት። ዌስትሃም የልጅነት ፋሚሊ ይቋጠር ይገሉናል። ዋንጫውን ከበሉ ይገሉናል። አሪፍ የሳይ ይላል አባቴ። አሪፍ ማስደንገጥ ነው ያስደነገጣችሁልኝ። በቃ ነገ እኔ ጠብቁኝ ነው ምላችሁ። ይሄ ቲም ያሳያቸዋል፣ ምን አይነት ቲም እንደሆነ ያሳያቸዋል። አሁን እንግዲህ ጭንቀት ውስጥ ገብተው ነው የሚመጡት እኛ ጋር ደህና አድርገን የምንቆላቸው ነገር ነው ማለት ነው ማሳይ ማለት ነው። ብቻ ግን ዛሬ ግን ገርማችሁኛል። ፔፕ ጋርዲዮላ የወሩ ምርጥ አሰልጣኝ ስለተባለ ይሸነፋል ብለህ ቱባ ስትጠብቅ የነበርከው እንዴት ነህ? ደህና ነህ? ተሸነፈላ። ሶስቱን ለቅልቆ አባቴ ጎል በጎል አድርጎ ነዋ። አሁን ከእንግዲህ እኔ ጋር ስትመጣ ደንብረ ነው የምትመጣው። ደህና አድርጌ እምቆላ ይሆናል። ሲቲዝን ብቻ እናንተ ተስፋ አሳያችኋለሁ። ብቻ ታያለ። ደህና አድርጌ ወጥቦጥ አድርጌ አሸንፌ መውጣ ይሆናል። ለማንኛውም ብቻ ግን ለጀማወደሽ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎ እንዳይረሳ። አስቀምጠው ሻንጣውን በዚህኛው ሳምንት አትሰደዱም ብሏል ሲቲ። አስቀምጠው እንዴ። ስለዚህ ነገ ሀገራዊ ሆነ ቋጠሮ ያስፈልገናል። በቃ ነገ 18 ሺህ መቋጠር አለብሽ። በቃ ምን አማራጭ የለም። አርሲ እየተረዱ አማራጭ የለም። በዚህ ሰዓት ከሀገር መውጣት አይመከርም እና አትርፎናል ሲቲ። እኔ እኮ ፈርስት ሃፍ አዘገጃጅተን ሻንጣው አልቆ ልንወጣ ስንል አይሆንም ማለት ተመዝገን እና ነገ ሁሉም ፍሬ ያለህ በፍሬ ያው ባለፈው እንግዲህ ብዙ ፍሬዎች መክነዋል። አስቡት የባለፈው ሳምንት ቢያሸንፍ ሲቲ የቴብሉ ማጅራት ላይ ቁጭ እና ምንም ማድረግ አይቻል። እኔ አትቀየሙኝ ወንድም እህት አርሰናሎች ቻምፒዮንስ ሊግ አለላችሁ እዛ እና ነገ ወደፊት እኔ ምን ላድርግ